የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ ሁሉንም ነገር እየተቃወሙ አስቸገሩ ሲሉ ተናግሯል። የታክሲ ሹፌሮችን ችግር እያወሩ ቱሪስቶችን በማሸሽ የከሰሱት አብይ ዶሮ ማነቂያ የመሰለው ሚኒልክ ቤተ መንግስትን እንኳን የቀየርኩኝ ነኝ ሲሉም ተደምጧል። ዝርዝሩ ተዘጋጅቷል። የብልጽግናው ስርዓት ከምዕራብ እስከ ምስራቅ ትግራይ ሜካናይዝድ ኃይሉን ጭምር አሰልፏል ሲሉ የህወሓት ጽህፈት ቤት ኃላፊም ፈትለወርቅ ገብረ እግዚአብሔር ገለጹ። በቅርቡ ከተላለፈው የአሜሪካ የቪዛ ክልከላ ጋር በተያያዘም እንኳን አሜሪካ አዲስ አበባም እንደማንሄድ ያውቃሉ ብለው ድርጅታቸው በትግራይ ጥቅሞች ላይ ቅጣትን ፈርቶ የማይደራደር ነው ሲሉ ተሰምቷል። ይህንንም ይዘናል። ጀነራሉ በኢትዮጵያ ብር ሊያሳትሙ ነው ተባለ። ይህ በእንዲህ እንዳለ የሱዳን ጦር የኢትዮጵያ የብር ኖት ብልጽግና በሚያስታጥቀው ፈጥኖ ደራሽ ኃይሉ የተማረኩ የጦር ተሽከርካሪዎች ውስጥ መገኘቱን ይፋ አድርጓል። ትሰሙታላችሁ። ሰው ተረት የሆነበት የአንድ ሰው አገዛዝ በኢትዮጵያ ሰፍኗል ሲሉ ፖለቲከኛው ተናገሩ። ኦህዴድ ብልጽግና እንዲህ የወረደ ይሆናል ብለን አልጠበቅንም ነበር ያሉት ፖለቲከኛው ትከሻችን ላይ ቆመው እየጨፈሩብን ነው ሲሉም አክሏል። ተጨማሪ አለን። የግብጽ መንግስት ወደ ህዳሴው ግድብ ድርድር እንደማይመለስ ገለጸ። ይህንን ያለው ዶናልድ ትራምፕ በግድቡ ዙሪያ የማደራደር ፍላጎታቸውን አሳውቀዋል ከተባለም ከሳምንት በኋላ ነው። እንቃኘዋለን። ትውልድ የኢትዮጵያዊቷ ዲሞክራቲክ ሶሻሊስት ሜላት ኪሮስ በኮሎራዶ ምርጫ አንጋፏን እጩ አሸነፈች። ሌላኛው መረጃችን ነው። አሜሪካ ድርድሮቹ ስኬታማ ከሆኑ በዘላቂነት የተለወጠች ኢራንን ታያላችሁ ስትል ገለጸች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩም እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ ሁሉንም ነገር እየተቃወሙ አስቸገሩ ሲሉ ተናግሯል። የታክሲ ሹፌሮችን ችግር እያወሩ ቱሪስቶችን በማሸሽ የከሰሱት አብይ ዶሮ ማነቂያ የመሰለው ሚኒልክ ቤተ መንግስትን እንኳን እየቀየርኩ ነኝ ሲሉም ተደምጧል። የብልጽግናው አገዛዝ 86 ሚሊዮን በድህነት ውስጥ ያለ ህዝብ ባለባት ሀገር ባለፉት ዓመታት ከጦርነት ፕሮጀክቶችና ወጪዎቹ ቀጥሎም ፈሰስ ያደረገው ፓርክ፣ መናፈሻ፣ ሪዞርትና አምፖል ላይ እንደሆነ ይታመናል። ይህ ሁሉ የሀገር ሀብት የፈሰሰባቸው የአብይ አህመድ ፓርኮች ግን ህንፃ ተደርድሮ ሰው የተራቡ ሆኗል። ከወራት በፊት የወጣ አንድ ሪፖርት የአብይ አህመድ ሪዞርት የሆነው ሀላላ ኬላም በ6 ወራት ውስጥ 41 ሰዎች ብቻ ጎብኝተውት የሰራተኞቹን ደሞዝ እንኳን መሸፈን የማይችል ሆኗል የሚል እንደነበር የሚታወስ ነው። ይህ 8 ቢሊዮን ብር ወጥቶበት ግን ሰው የጠፋበት ሪዞርት ታሪክ አንዱ እንጂ ብቸኛው አይደለም። አዲስ አበባና በዙሪያው ካሉ አካባቢዎች ውጭም እንኳን የውጭ ሀገር ጎብኚዎች የሀገር ውስጥ ዜጎች እንቅስቃሴን በእጅጉ ተገድቧል። እንኳን አዳዲሶቹ ጥንታዊ የሆኑ የቱሪስት ማዕከላትም ሰው ርቋቸዋል። ላሊበላ ውስጥ ስለሆነውና ስላለውም የከተማ አስጎብኚዎችና ባለ ሆቴሎች ከጥቂት ወራት በፊት እንዲገልጹት ነበር። የቱሪዝም እንቅስቃሴ ፈጽሞ 100% ነው ማለት ይችላል። ሆቴል ተዘግቷል በሙሉ ምንም የሚሰራ ስራ የቱሪዝም እንቅስቃሴው ቆሟል ማለት ይቻላል። በዚህ ምክንያት በቱሪዝሙ የሚጠቀመው የህብረተሰብ ክፍል አስጎብኚዎችን ጨምሮ ለከፋ አደጋ ተጋልጦ ነው የሚገኘው። መጀመሪያ በኮቪዱ ከዛም ቀጥሎ በትግራይ ጦርነት በኋላም አሁን ባለው በርስ ጦርነት ኦልሞስት ዜሮ ነው ማለት ይቻላል። በቀን 4 እና 5 ቱሪስት እንኳን የሚገባ አይደለም። 52 ሆቴል አለ ላሊበላ። አብዛኛውን ሆቴል ተዘግቶ ነው ያለው። ከ5000 ሰራተኛ በላይ እናስተዳድር ነበር በጠቅላላ ባሉ ሆቴሎች። ጠቅላይ ሚኒስትር አብይ አህመድ ግን ተአምር የተባለ የሀገር ሀብት የባከነባቸው ውብ መናፈሻዎቻቸውን ተአምር ሰሩ ማብራሪያ ነው ይዘው የቀረቡት። የዶሮ ማነቂያ ጽዳት የነበረው የሚኒልክ ቤተ መንግስትን ከቆርቆሮ ሽንት ቤት ባላቅቅም፣ የፋሲል ግንብን ባሳምርም፣ ከንጦጦ እስከ ሶፎሞር ከጅማ እስከ አርባ ምንጭ ብሰራም ሁሉንም ነገር መቃወም ነው የገጠመኝ እያሉም አማረዋል። ስለ ሁሉም ነገር ተቃውሞ የሚያንጸባርቁ ሰዎች አሉ። ካልሰራህ ለምን አትሰራም? ስራ እኮ ነው ይልሃል። ከሰራህ ደግሞ ቅርስ ታበላሻለህ፣ አትስራ ይልሃል። ለምሳሌ ኮሮና መጥቷልና ምርጫ ማድረግ አንችልም ስትል እንዴት ምርጫ አይደረግም? ምርጫ መደረግ አለበት በኮሮናም ቢሆን ይልሃል። ኮሮና ጠፍቷል፣ አሁን ሪሌቲቭሊ ደግሞ የተሻለ ጊዜ እናርግ ደግሞ ስትል ምርጫ መደረግ የለበትም፣ አሁን የምርጫ ጊዜ አይደለም ይልሃል። ህገ መንግስት ካልተቀደደ ይልሃል።
የኢትዮጵያ ወቅታዊ ሁነት አሜሪካም ካናዳም ብሪታንያም አውስትራሊያም ዜጎቻቸው ከአዲስ አበባ ውጭ እንዳይጓዙ ማስጠንቀቂያ የሚያወጡበት እንደሆነ የሚታወቅ ነው። አብይ አህመድ ታዲያ ቲክቶከሮችን ሳይቀር ከውጭ እያስመጡ ለማስተዋወቅ መጣራቸውን ያነሱና በየአካባቢው በእገታና ግድያ እየተሰቃዩ የሚገኙ ሹፌሮችን ግን ከሷል። ችግር እያወሩ ቱሪስት እያሸሹ ነው በማለት የኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ምንም ሳይከፋቸው ሲምፓቲ ለመፍጠርና የሆነች ትርፍ ለማግኘት ብዙ ነገር ስራ የለም እኮ ተቸገርን እኮ እንደዚህ ሆነና ይላሉ። ሰውየውን ያስፈራሩት እያስደነገጡት ሆቴል ሲደርስ ከሩሙ እንዳይወጣ ነው የሚያደርጉት። የብልጽግናው ስርዓት ከምዕራብ እስከ ምስራቅ ትግራይ ሜካናይዝድ ኃይሉን ጭምር አሰልፏል ሲሉ የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ገለጹም። በቅርቡ ከተላለፈው የአሜሪካ የቪዛ ክልከላ ጋር በተያያዘም እንኳን አሜሪካ አዲስ አበባም እንደማንሄድ ያውቃሉ ብለው ድርጅታቸው በትግራይ ጥቅሞች ላይ ቅጣትን ፈርቶ የማይደራደር ነው ሲሉ ተሰምቷል። የጽህፈት ቤት ኃላፊዋ የሰጡት ጋዜጣዊ መግለጫም የፕሪቶሪያዊ ሰላም ስምምነት የብልጽግናዊ ጦርነት ዝግጅትና የዲፕሎማቲክ ማህበረሰቡ ሰሞንኛ እንቅስቃሴዎች ጋር በአመዛኙ የተገናኘ ነው። ተኩስ ማቆም ያስቻለው የፕሪቶሪያው ስምምነት ተፈርሞ ለ3 ዓመታት ከ8 ወራት ያክል ጊዜያዊ አስተዳደርም ተቋቁሞ የነበረ ቢሆንም ጦርነቱ ግን ቀጥሎ የትግራይ ህዝብን ማጥፋት በረቀቀ መንገድ የቀጠለበት እንደነበር ያነሳሉ ኃላፊዋም። አሁን ደግሞ እሳቸው ከሃዲ ቡድን ሲሉ በጠሯቸው አካላት ሚና ጭምር የአብይ አህመድ አገዛዝ ትግራይ ላይ የቀረውን ለማጥፋት በሚል ወታደራዊ ስምሪት አድርጎ በሜካናይዝድ ኃይል ጭምር ከቦ ይገኛል ሲሉም አክሏል። ኣብዚ ሕዚ እዋን ካብ ምዕራብ ትግራይ ጀሚሩ ክሳብ ምብራቅ ትግራይ ዘሎ ብሙሉኡ ኣሎ ዝበሃል ሰራዊቱ ጸፍጺፉሉ እዩ ዘሎ ሙሉእ እዝታቱ አሰሊፉ እዩ ዘሎ። በአሁኑ ወቅት ከምዕራብ ትግራይ ጀምሮ እስከ ምስራቅ ትግራይ ድረስ ባለው ሙሉ አለ የሚባል ሰራዊት ተሰልፎ ነው የሚገኘው። ተራግረኛ ሰራዊት ብቻ ሳይሆን የሜካናይዝድ ኃይሉም በሙሉ በምስራቅ ትግራይም በምዕራብ ትግራይም ተሰልፎ ነው የሚገኘው። በላዩ ላይ ደግሞ የማያቋርጥ የድሮን ስለላ ስራዎች እየተከናወኑ ሲሆን ጀነራሎቹ የመከላከያ መሪዎች የሆኑትናም ሌሎችም እየተናገሩም ናቸው። የትግራይ ህዝብ ሙሉ በሙሉ እንዲጠፋ ነው ይሄ ሁሉ ርብርብ። እኛም ይህንን ተረድተን መዳኛችን አሁንም አንድነታችን መሆኑን አውቀን ታግሎ ማሸነፍ እንጂ ሌላ አማራጭ የለንም ብለናል። ንኸጥፍእ ተወዲቡ ዘሎ ኃይል ወይዘሮ ፈትለወርቅ ከሰሞነኛው የዓለም አቀፉ ማህበረሰብ መግለጫዎችና እርምጃዎች ጋር በተያያዘ በሰጡት ማብራሪያም በጀትን፣ ነዳጅና ሌሎች መሰረታዊ ሸቀጦችን ከልክሎ በትግራይ ላይ ጦርነት ለመክፈት እየተዘጋጀ ያለው ኃይልን በመተውም አሜሪካና የአውሮፓ ህብረት ለህወሓት ያወጡት መግለጫ በዳይ ያለ ተበዳይ አካል ላይ ተጽዕኖ ለመፍጠር ያለምና የተሳሳተ ነው ብለውታል። አሜሪካ ሃርድ ላይነርስ በሚል የቪዛ ማዕቀብ ማድረጓ እንደ ግለሰብ ሳይሆን የድርጅቱን መርህ ያለውን አቋም ለማስቀየር ያለመ ነው የሚሉት ሞንጆሪኖም ነገር ግን እኛ ቅጣትን በመስጋት በንፋስ የምንወዛወዝ አይደለንም ሲሉም ያክላሉ። ጥያቄያችን ህዝቡ ራሱን በራሱ እንዲያስተዳደር የራሱን እድል በራሱ እንዲወስን ነው። ይህንን ስላልን ግን መቀጣት አይገባም። በዚህ የሚመጣ ለውጥ አይኖርም። የአሜሪካ ፍላጎት ሊረጋገጥ የሚችለውም ህወሓትን በማስፈራራት ሳይሆን አብሮ በመስራት ነው ይላሉ። የቪዛ ክልከላውን በተመለከተም እንኳን አሜሪካ አዲስ አበባ መሄድ እንደማንፈልግ ያውቃሉ። ከኢትዮጵያ መንግስት ጋር የሚደረግ ንግግር እንኳን ከኢትዮጵያ ውጭ በሌላ ሀገር እንጂ አዲስ አበባ የመሄድ ፍላጎት እንደሌለን አሳውቀናቸዋል ብለዋል። እንኳን አሜሪካ ከንከይድስ አዲስ አበባ ውን ከም ዘይንኸይድ ይፈልጡ እዩ ክነዛራርበኩም ኢሎምናውን ንሕና አዲስ አበባ ይንኸድን ኢልና የሚና አዲስ አበባ ይንኸድን ክንዛተ ከነዳራደር ተኮይናውን አካሊ ኣብ ሳልሳይ ሀገር ከና ኢና ነዳራደር እንበር አዲስ አበባ ይንኸድን ኢልና የሚና ስለዚህ አዲስ አበባ ውንስ ከም ዘይንኸድ ይፈልጡ እዮም እንኳን ቪዛ ሒዝናና አሜሪካ ከናቱ ማለት በመላው ኢትዮጵያ ጦርነትን አውጆ በስልጣን ላይ ያለው ኃይል ነው ጸረ ሰላም ኃይል። ስለሆነም ኢትዮጵያን ከመበታተን ለማዳን በኃይል እየገዛ ያለው አካል አደብ እንዲገዛ ተጽዕኖ ሊፈጠርበት እንደሚገባ ለዓለም አቀፉ ማህበረሰብ ስናሳውቅ ቆይተናል የሚሉት ፈትለወርቅ ምላሽ ግን አላገኘንም ሲሉም አንስተዋል። ሌላኛው ደግሞ በትግራይ ዓለም አቀፍ ተቋማት ጭምር እያወገዙት ያለውን የግዳጅ ወታደራዊ ምልመላን የተመለከተው ሲሆን የተለያዩ ሚዲያዎች ና አካላት በትግራይ ውስጥ የግዳጅ ወታደራዊ ምልመላ እየተካሄደ ነው ብለው ይናገራሉ። ይህ ሆነ ተብሎ በትግራይ እየተካሄደ ያለውን ትግል ሌላ ፍርሃትና ሽብር ለመፍጠር ያለመ ነው ሲሉም ገልጸውታል።
ጀነራሉ በኢትዮጵያ ብር ሊያሳትሙ ነው ተባለ። ይህ በእንዲህ እንዳለ የሱዳን ጦር የኢትዮጵያ የብር ኖት ብልጽግና በሚያስታጥቀው ፈጥኖ ደራሽ ኃይሉ የተማረኩ ተሽከርካሪዎች ውስጥ መገኘቱን ይፋ አድርጓል። ሱዳን ለሁለት ከፍሎ እየበተነ በሚገኘው የእርስ በርስ ጦርነት ውስጥ በቀጠናው ኢትዮጵያ ለወትሮ ትታወቅበት የነበረውን የሰላም ማስከበርና የማስታረቅ ሚናን ወደ ማተራመስ ሚና የቀየረው የ4 ኪሎ አገዛዝ በቀጥታ እየተሳተፈ ያለበትም ሆኗል። ሁለት ሪፖርቶችም ይህንን በግልጽ ያመላከቱ ናቸው። የሱዳን ጦር ባለፉት 2 ሳምንታት የተደረገውን ጦርነት በተመለከተ ባወጣው ሪፖርት 224 በተባበሩት አረብ ኤሚሬቶችና አዲስ አበባ መንግስት የሚደገፈው የጀነራል ሐሚቲ ጦር ተሽከርካሪዎችን አወደምኩ ብሏል። ድሮኖችን መትጀት ያለው የሚለው ጦሩም 36 ተሽከርካሪዎችን ደግሞ በቁጥጥር ስር ስለመዋሉም ያትታል። የሱዳን ትሪቡን ሪፖርት እንደሚያመለክተው ከሆነም ከነዚህ በቁጥጥር ስር ከዋሉት የአርኤስኤፍ ተሽከርካሪዎች ውስጥ ደግሞ የኢትዮጵያ የ200 ብር ኖቶች በብዛት ተገኝቷል። ይህንንም ወታደሮቹ ቀርጸው ሲያሳዩ ተስተውሏል። የአርኤስኤፍና ደጋፊ የኤስፒኤልኤም ወታደሮች በኢትዮጵያ የሚታከሙበት አመራሮችም ሆቴል ተይዞላቸው ሴቶች እንዲቀርቡላቸው የሚደረጉበት ሁኔታ ስለመፈጠሩ መዘገቡ የሚታወቅ ነው። ይህ በእንዲህ እንዳለ ጀነራል ሐምዳን ዳጋሎ ሐሚቲ የራሳቸውን የገንዘብ ኖት ሊያሳትሙ ስለመሆኑና ይህ ህትመት ይደረግባቸዋል ከተባሉት ሀገራት ውስጥ ደግሞ ኢትዮጵያ እንደምትገኝበት የደህንነት መረጃዎችን በማውጣት የሚታወቀው አፍሪካ ኢንተለጀንስ ዘግቧል። ሱዳንን ለሁለት በመክፈል ሂደት የተለያዩ የገንዘብ ኖቶች ጥቅም ላይ እንዲውሉ በማድረግም የብልጽግናው አገዛዝ ድጋፍ ተደርጎም ተወስዷል። የአብይ አህመድ መንግስት የተባበሩት አረብ ኤሚሬቶች በዛች ሀገር የምታደርገው የውክልና ጦርነት ዋነኛ መሳሪያ ሆኖ የቀጠለ ሲሆን ባለፉት 3 ወራት ከ100 በላይ ወታደራዊ የጭነት በረራዎች ከተባበሩት አረብ ኤሚሬቶች ወደ ኢትዮጵያ መከናወናቸው ለዚህ ማሳያ ተደርጎ ይጠቀሳል። ዓለም አቀፋዊ የሰብአዊ መብቶችና የህግ ድርጅት ጥምረትም በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፏላቸው የተባሉ የኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፍ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ነው ጥያቄውን ከትናንት በስቲያ ያቀረበው። ሰው ተረት የሆነበት የአንድ ሰው አገዛዝ በኢትዮጵያ ሰፍኗል ሲሉ ፖለቲከኛው ተናገሩ። ኦህዴድ ብልጽግና እንዲህ የወረደ ይሆናል ብለን አልጠበቅንም ነበር ያሉት ፖለቲከኛው ትከሻችን ላይ ቆመው እየጨፈሩብን ነው ሲሉም ገልጿል። የኢዜማ ምክትል መሪ የነበሩት ፖለቲከኛው አንዱዓለም አራጌም የቀድሞ ፓርቲያቸውን ብልጽግናን መቃወም እንደ ነውር የሚቆጥሩ አመራሮች ያሉበት ሲሉ አስታውሰውታል። በእርግጥ ይህ ተቃዋሚ ነኝ የሚል ፓርቲ ብልጽግና ሲያስነጥሰው የሚያለቅስ በድሮን እንዋጋ ሲል በታንክ ይሁን የሚል ለዚህ ሁለታው ደግሞ ሚኒስትርነትም የፓርላማ ወንበርም የታደለው ነው። አቶ አንዱዓለም አራጌ ከኢዜማ ከወጡ በኋላ የንጋት ኮከብ የሚል ፓርቲ መስረታ ውስጥ እንደተሳተፉ ተነግሮ የነበረ ሲሆን የብልጽግናው አገዛዝ ግን ይህንን ፓርቲ ጋዜጣዊ መግለጫውን እንኳን እንዳይሰጥ ከልክሎ እንዳከሸፈውም ይታወቃል። የሆኖ ሆኖ እኒህ ፖለቲከኛም እሳቸውም ድጋፋቸውን ሰጥተውት የነበረው የለውጥ የተሰኘውን የአብይ አህመድ የኦህዴድ ብልጽግናን አገዛዝ በዚህ ደረጃ ይወርዳል ብዬም አልጠበቅኩም፣ እንዲህ ትከሻችን ላይ ይጨፍራል ብዬም አልገመትኩም ሲሉ ለሪፖርተር ተናግሯል። ኦፒዲዮ ሰዎች እጅ መሆኑ አላስከፋኝም ነበር። የቀናነቱ ምናምን ካለ እነሱም ወገኖቻችን ናቸው፣ ወንድሞቻችን ናቸው፣ ኢትዮጵያውያን ናቸው። ስለዚህ ስልጣኑን ይዘው የሆነ ደግሞ በተራ ቢታይም ችግር የለውም የሚል አይነት ብዙ አይምሮ ውስጥ የሚመላለስ ሀሳብ ነበር። በዚህ ደረጃ ግን ይወርዳሉ፣ ከመውረድም በጣም ያንሳሉ ብዬ አስቤ አላቅም። ከሰብአዊነት ጎዳና ወጥተው በቃ እንደዚህ ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላቅም። ዘንድሮ ተደረገ የተባለውን ምርጫ ሰው ምርጫ ሲለው መስማት እጅግ እንደሚደንቃቸው የሚገልጹት ፖለቲከኛው ባለፉት 10 ዓመታት ከተደረጉት ሁሉም ደካማው እንደሆነናም ምርጫ ተብሎ የማይታሰብ ስለመሆኑም አብራርቷል። ምርጫ ማለት በድምፅ መስጫ ዕለት የሚደረግ ክንውን አይደለም። 80 በመቶ የሚልቀው አስቀድሞ ያለው ሂደት ነው። የእርስ በርስ ጦርነት ባለበት፣ ፖለቲከኞች በታሰሩና በሚሳደዱበት፣ መቃወም ነውር በሆነበት በአንድ ቀን ብቻ ዘመቻ የተሳካ ምርጫን አደረግኩ ማለት የዚህ ስርዓት መዝቀጥ ማሳያም ብለውታል። ዛሬ ኢትዮጵያ ውስጥ ያለው ሁኔታም ሰው ሰውነቱን የተነጠቀበት የአንድ ግለሰብ አገዛዝ ነው ሲሉ በማከል አሁን ያለው ሁኔታ ሁሉንም በአንድ ሰው ጉልበት፣ ሁሉንም በአንድ ሰው አንደበት፣ ሁሉንም በአንድ ሰው አይምሮ ተጨፍልቆ የሚመራበት ሀገር ነው። ይሄ በታሪካችን አይ ቲንክ ቢያንስ በጣም ከሚያሳዝነው በጣም ከወደቅንበት ዘመን አንዱ ነው ይወስዳለሁ እና ሰው በማይከበርበት የሰው ሉዓላዊነት
ቦታ ባጣበት ሁኔታ ሌላው ነገር ሁሉ ትርጉም የለውም። ትውልደ ኢትዮጵያዊቷ ዲሞክራቲክ ሶሻሊስት ሜላት ኪሮስ በኮሎራዶ ምርጫ አንጋፋዋን እጩ አሸነፈች። በዴንቨር ኮሎራዶ በተካሄደው የዲሞክራቲክ ፓርቲ የመጀመሪያ ደረጃ የምርጫ ውድድር የ29 ዓመቷ ትውልደ ኢትዮጵያዊትና ዲሞክራቲክ ሶሻሊስት ሜላት ኪሮስ ለ15 ተከታታይ ዓመታት የሕዝብ ተወካዮች ምክር ቤት አባል የነበሩትን ዲያና ደጌትን በከፍተኛ ድምፅ ማሸነፏ ተሰምቷል። ይህ ድል በግራ ዘመም ተራማጅ ፖለቲከኞች በኩል በፓርቲው አንጋፋና ተጽዕኖ ፈጣሪ ፖለቲከኞች ላይ ተመዘገበም የቅርብ ጊዜ ትልቅ ስኬት ተደርጎም ተወስዷል። 78 በመቶ የሚሆነው የምርጫ ድምፅ ተቆጥሮ ሲያበቃም ሜላት ኪሮስ ከተቀናቃኟ ደጌት በቅርብ 7000 የሚበልጥ የድምፅ ብልጫ በመውሰዷም በርካታ የአሜሪካ የመገናኛ ብዙሃን የምርጫውን ውጤት እንድታሸንፍ ግምት ሰጥቷል። በህፃንነቷ ከኢትዮጵያ ወደ አሜሪካ የተሰደደችው የቀድሞ የህግ ባለሙያ የሆነችው ሜላት ኪሮስ በምርጫ ቅስቀሳ ወቅት በዲሞክራቲክ ፓርቲ መሪዎችና በእስራኤል የጋዛ ጦርነት ዙሪያ በወሰደችው ጠንካራ አቋም ሳቢያ ከፍተኛ ትኩረትን ስትስብም ቆይታለች። በተለይም የዲሞክራቲክ ፓርቲ መሪዎች ለእስራኤል የሚያደርጉትን ድጋፍ በግልጽ በመንቀፍና የእስራኤል እርምጃን የዘር ማጥፋት ነው በማለት በመኮነንም ትታወቃለች። ከዚህ ቀደምም በዚሁ ጉዳይ ላይ የህግ ተቋማትን የሚተች ጽሁፍ በማህበራዊ ገጿ ላይ ካጋራች በኋላ ጽሁፉን ለማንሳት ባለመስማማቷ ከስሯ መባረሯም ይታወሳል። ይህ የምርጫ ዲስትሪክት በከፍተኛ ደረጃ የዲሞክራቲክ ፓርቲ ደጋፊዎች የሚበዙበት በመሆኑም ሜላት በምርጫው የኖቬምበር ጠቅላላ ምርጫ በቀላሉ እንደምታሸንፍ የዴንቨር ተወካይ ሆናም ወደ ምክር ቤት እንደምትገባ ቅድሚያ ግምት ተሰጥቷል። የግብጽ መንግስት ወደ ህዳሴው ግድብ ድርድር እንደማይመለስ ገለጸም። ይህንን ያሳወቀው ዶናልድ ትራምፕ በግድቡ ዙሪያ የማደራደር ፍላጎታቸውን ገልጸዋል ከተባለ ከሳምንታት በኋላ ነው። ትራምፕ በቅርቡ ከተደረገው የቡድን ሰባት ጉባኤ ጎን ለጎን ከግብፁ ፕሬዚደንት አብዱል ፈታህ አልሲሲ ጋር በጋራ በሰጡት መግለጫም በህዳሴው ግድብ ውዝግብ ዙሪያ ግብጽ በጣም ኢፍትሐዊ በሆነ መንገድ ተስተናግዳለች፣ በኢትዮጵያ ግድብ ተገንብቷል፣ ይህም በግብጽ ላይ ከፍተኛ ችግርን እያስከተለ ነው፣ እኔም ይህንን በደንብ አውቃለሁ፣ ያንን ስምምነት አጠናቅቄው ነበር፣ ከዛ ግን የተጭበረበር ምርጫ ተካሄደናም ሌላ ሰው ወደ ስልጣን መጣም፣ እሱ ደግሞ ስለ ጉዳዩ ብዙም የሚያውቀው ነገር አልነበረም፣ ምንም ነገር ሊፈቱም አልቻሉም፣ ነገር ግን እኛ ወደ ጉዳዩ እንመለሳለን፣ ይህን የህዳሴውን ግድብ ጉዳይ ልንፈታው እንደምንችልም እናያለን ሲሉ መናገራቸው ይታወሳል። ይህ ደግሞ ግብጽ ትታው ወደ ወጣችው ድርድር ልትመለስ ሊያደርጉ ነውን የሚል ጥያቄን አስነስቷል። ግብጽ ከ2 ዓመት ከመንፈቅ በፊት ከሶስትዮሽ ድርድሩ በተናጥል የወጣችው ኢትዮጵያ በቅን መንፈስ እየተደራደረች አይደለም የሚል ክስን በማቅረብ እንደነበር አይዘነጋም። ነገር ግን የግብጽ ወደ ሶስትዮሽ የታላቁ የህዳሴ ግድብ ድርድር ላለመመለስ የያዘችው አቋም አሁንም እንደጸና ስለመሆኑ አሳውቃለች። የሀገሪቱ የመስኖና ውሃ ሚኒስትር ሃኒ ስዋለም ፕሬዚደንት አልሲሲና ፕሬዚደንት ዶናልድ ትራምፕ በቅርቡ በግድቡ ውዝግብ ዙሪያ ከተነጋገሩ ወዲህ አሜሪካ በግብጽና በኢትዮጵያ መካከል ያለውን ልዩነት ለማጥበብ ፍላጎት አሳይታለች ማለታቸውን የግብጽ የመገናኛ ብዙሃን ዘግቧል። ሆኖም በአሁኑ ወቅት በግድቡ ውዝግብ ዙሪያ የተጀመረ ንግግር እንደሌለ የጠቀሱት ሚኒስትሩም የግብጽን ጥቅም ሊያስጠብቁ በሚችል ግልጽ የመርሆች ማዕቀፍ ውስጥ ካልሆነ በስተቀር ግብጽ ወደ ድርድሩ አትመለስም ብለዋል። አሜሪካ ከድርድሩ በኋላ በዘላቂነት የተለወጠች ኢራንን ታያላችሁ ስትል አሳወቀች። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር በጣም ጥሩ ነጥብ ላይ እንደምትገኝ ተናግሯል። ኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑ እጅግ የተለወጠችዋን ቴህራንን ታያላችሁም ብለዋል። በቅርብ ሳምንታት ውስጥ ኢራናውያን መርከብ ላይ ጥቃት አላደረሱም፣ በሆርሙዝ ወሽመጥ በኩል ነዳጅም እያለፈ ነው፣ ምክንያቱም መርከብ ላይ ጥቃትን የሚፈጽሙ ከሆነ የአጻፋ ምላሽ እንደሚሰጣቸው ያውቃሉና ሲሉም ተናግሯል። ቫንስ በቃለ ምልልሳቸው ከኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑም ስኬታማ እንዲሆኑም እንሻለን፣ በዘላቂነት የተለወጠች ኢራንንም እንመለከታለን ሲሉም ነው የገለጹት። የተለወጠች ብለው የገለጿት ኢራን ቀጠናዊ ሽብርና አለመረጋጋትን እንደማትደግፍ እንደዚሁም በዘላቂነት የኒውክሌር ፍላጎቷን እንደምትሰርዝም አብራርቷል። በዚህም ምክንያት የዓለም ምጣኔ ሀብት ዳግመኛ ይቀበላታል፣ ይህም ለአሜሪካውያንና ለመላው ቀጠና ጥሩ ውጤት ይኖረዋል ሲሉም ገልጿል። ጄዲ ቫንስ አክለውም የተገባ ባህሪ ካላሳዩ፣ ማየት የምንፈልገውን ለውጥም ካላመጡም የኒውክሌር መርሃ ግብራቸው ይወድማል፣ ወታደራዊ አቅማቸው ይንኮታኮታል፣ አሜሪካ ከነሱ አንጻር ጠንካራ ናትና ሲሉ ነው የተናገሩት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።